በጎረቤት ሀገር ሶማሊያ ርዕሰ መዲና ሞቃዲሾ በመንግስት ወታደሮችና በተቃዋሚ ጎራ መካከል አዲስ ግጭት መቀስቀሱ ሶማሊያን ምናልባትም በመጪዎቹ ጊዜ ወደ ለየለት የእርስ በርስ ጦርነት ውስጥ እንዳያስገባት እየተሰጋ ይገኛል። ሀገሪቱ በእንደዚህ አይነት ከባድ የሆነ ቀውስ ውስጥ ባለችበት በዚህ ሰዓት ታዲያ ከወደ አሜሪካ ደግሞ መልካም ሊባል የሚችል አይነት ዜና ሰምታለች። ይሄ ዜናም ባለፉት ጊዜያት ምናልባት የዶናልድ ትራምፕ አስተዳደር ለሶማሊያ ሶማሊላንድን እውቅና በመስጠት ከባድ የሆነ ድንጋጤ ሊፈጥር ይችላል የሚሉ አይነት ሀሳቦች ሲደመጡ የቆየ ቢሆንም ነገር ግን አሁን ላይ ባለው መረጃ መሰረት አሜሪካ ለሶማሊላንድ ምንም አይነት እውቅና እንደማትሰጥና ሶማሊላንድ የሶማሊያ ሉዓላዊ ግዛት አካል ሆና እንደምትቀጥል አስታውቃለች። ይሁን እንጂ ባርበራ የተሰኘውን የሶማሊላንድ ወደብ ደግሞ ኢትዮጵያ ልትጠቀምበት እንደምትችልና መንገዶችንም ልታመቻች የምትችልበት ሁኔታና እድሎች እንዳሉ ጭምር ከወደ አሜሪካ የተሰማው መረጃ ያመላክታል። በአፍሪካ ቀንድ ቀጠና ይሄኛውን ጉዳይ እንመለከትና ወደ መካከለኛው ምስራቅ ስንሻገር ደግሞ በኢራንና በአሜሪካ መካከል እንግዲህ የሚጠበቀው ድርድር በተለያዩ የተኩስ ልውውጦች ሳቢያ ምናልባትም ለአንዴና ለመጨረሻ ጊዜ ሊያከትም ይችላል የሚል አይነት ሀሳቦች በመደመጥ ላይ ይገኛሉ። በትላንትናው ዕለት ኢራን የአሜሪካ የጦር ሰፈርን ያነጣጠረ በተለይም የአሜሪካ ባህር ኃይልን ያነጣጠረ ጥቃት መፈጸሟን ስትገልጽ ከዚህም ባሻገር ደግሞ በኩዌት ላይ ፈጽመው የነበረውን ጥቃት ተያይዞ የኩዌት አውሮፕላን ማረፊያ የጋየበት ጥቃት የተፈጸመው በኔ ሳይሆን በአሜሪካ ሰራሽ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች ወይም የፓትሪዮት ሲስተም የተባሉ በሚጠሩት ነው በማለት ተጠያቂነቱ የኢራን ሳይሆን የአሜሪካ እንደሆነ ገልጻለች። አሜሪካ በበኩሏ ኢራን ያቀረበችባትን ክስ ውድቅ በማድረግ በኩዌት ውስጥ የሚገኘው የኩዌት አውሮፕላን ማረፊያ ላይ የደረሰው ጉዳት የተፈጸመው በኢራን ሰራሽ ድሮን ነው የሚል አይነት መግለጫ ከወደ ሴንትኮም በኩል ተሰምቷል። ይህ በእንዲህ እንዳለ ደግሞ በሊባኖስ በኩል ላይ የሂዝቦላህና የእስራኤል ጦርነት አሁንም እጅግ አስጊ ሊባል በሚችል ምዕራፍ ላይ ይገኛል። ትላንትና በሊባኖስና በእስራኤል መካከል በእነ ዶናልድ ትራምፕ አሸማጋይነት የተኩስ አቁምን ለማስተግበር የሚያስችል አይነት ስምምነት ተደርሷል ቢባልም እንደ ፍራንስ 24 የመሰሉ የዜና ምንጮች አሁን ላይ ይዘዋቸው እየወጡ ያሉ መረጃዎች እንደሚያሳዩት ከሆነ በእርግጥም የኔታንያሁ አስተዳደር በአሁኑ ሰዓት ጦርነቱን የማቆምና ሊባኖስን ጥሎ የመውጣት እቅድ እንደሌለው በመግለጽ ይተገበራል ተብሎ ተስፋ ሲጣልበት የነበረው የተኩስ አቁም ስምምነት ሂደት ላይ ሌላ ስጋትን ደግኗል። ታዲያ ይህ በሊባኖስ ውስጥ ያለው እስራኤል ጦርነቱን የመቀጠል አይነት ሁኔታ ላይ የመግባቷ ጉዳይ በኢራንና በአሜሪካ መካከል ላይ አሁን እየተስተዋለ ካለ የተኩስ ልውውጥ ጋር ተያይዞ በሀገራቱ የሚጠበቀውን የሰላም ስምምነት ትግበራ ከድጡ ወደ ማጥ ወይም ደግሞ ከበድ ወዳለ ቀውስ ውስጥ እያስገባው ነው የሚያስብሉ አይነት ትንታኔዎች ደጋግመው በመደመጥ ላይ ይገኛሉ። ሰላም ጤና ያስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነፃነት ላቀው ነኝ። በገበያ ፖድካስት ቀደም ብሎ ያነሳሳቸውን መረጃዎች በተወሰነ መልኩ ያየናቸው የጋራ ቆይታ እናደርጋለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ አክብሮታዊ ጥሬን አቀርብላችኋለሁኝ። በቀጣይ ከአፍሪካ ቀንድ መረጃዎች ባሻገር በመካከለኛው ምስራቅ ከኢራንና አሜሪካ ጦርነት ጋር እንዲሁም በእስራኤልና ከሊባኖስ ካለው ነባራዊ ሁኔታ ጋር የተያያዙ መረጃዎችን በማስቀደም የዛሬው ጥንቅር እንደሚከተለው ወደ እናንተ ይቀርባል። አብራችሁን ሁኑ። ከመለያ ዝግጅት ክፍላችን ጋር መልካም ቆይታ እንመኝላችኋለን። ወደ አፍሪካ ቀንድ ጉዳይ ከመሻገራችን በፊት አጠር ያሉ በዚህ ሰዓት በመካከለኛው ምስራቅ ላይ እየተሰሙ ያሉ አበይት ጉዳዮችን በተመለከተ መረጃዎቹን ከተለያዩ የዜና ምንጮች በማሰባሰብ አጠር አድርጌ እንደሚከተለው ላቀርባቸው። በአሜሪካና በኢራን መካከል የሚጠበቅ የድርድር ሂደት አሁን ተስፋ አስቆራጭ ሊባል ወደሚችልበት አይነት ደረጃ ላይ መጥቷል። ኢራን በትላንትናው ዕለት የአሜሪካ የባህር ኃይልን ያነጣጠሩ አይነት ጥቃቶችን መፈጸሟን እየገለጸች ሲሆን አሁን ሀገሪቱ በድርድር ሂደቱ ላይም ጭምር ተስፋ አለ ብላ እንደማታምን መረጃዎች በማሳየት ላይ ናቸው። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ በእርግጥ የድርድር ሂደቱ ቢቀጥልም ነገር ግን አንድ እርምጃ ወደፊት ተራምዷል ተብሎ ሊገለጽ የማይችልና በአጭር ጊዜ ውስጥም ደግሞ ወደ ስምምነት ላይ ደርሰው ነገሩ ሊቋጭ የሚችልበት አይነት ነባራዊ ሁኔታ ላይ ብዙም ተስፋ እንደሌለ አመላክተዋል። በእንደዚህ አይነት የድርድር ተስፋ አስቆራጭ ስሜት ውስጥ የምትገኘው ኢራን ታዲያ ምናልባትም ከአሜሪካ ወይም ከእስራኤል ሊሰነዘር የሚችል ማንኛውንም ጥቃት ለመከላከል እንዲቻል በምትችልበት ቁመና ላይ መሰየሟን የተገለጸ ሲሆን ይሄ መሰረታዊ ጉዳይ ደግሞ ትላንትና በአሜሪካ የባህር ኃይል ላይ ያነጣጠረው ጥቃት እንደማሳያ ሆኖ ቀርቧል። የአሜሪካ የባህር ኃይል ቀደም ብሎ የኢራን አንድ
ባዶ መርከብን ወይም ጭነት ያልጫነች ነዳጅም ሆነ ሌሎች ቁሳቁሶችን ያልጫነች መርከብ ላይ ጥቃት መሰንዘሩንና ወደ ኢራን ወደቦች ላይ እንዳትቀርብ የሚያደርግ አይነት ፍንዳታን ማስከተሉን ተከትሎ በኩዌትና በባህሬን ላይ ጠንካራ የሆነ የአየር ላይ ጥቃት የሰነዘረችው ኢራን ከነዚህ ጥቃቶች በኋላ ደግሞ በአሜሪካ የባህር ኃይል አካባቢ ላይ እንዲሁ ጠንከር ያለ ጥቃትን መሰንዘሯ እየተገለጸ ይገኛል። ምንም እንኳን በሴንትኮም ወይም በአሜሪካ የፔንታጎን ኃይል በኩል የኢራን ጥቃት አሁን ላይ ጉዳት አደርሶብናል ተብሎ የሚገለጽ አይነት አይደለም፣ የተሞከሩ ጥቃቶችንም አምክነናል የሚል አይነት ምላሽ ወይም ማስተባበያ ቢሰጥም፣ ይሁን እንጂ ኢራን አሜሪካን ያነጣጠሩ ጥቃቶችን በቀጣይ ቀናትም እንዲሁ አጠናክራ እንደምትቀጥልና የዚህ መሰረታዊ ምክንያት ደግሞ ሀገሪቱ አሁን ላይ ከአሜሪካም ሆነ ከእስራኤል ሊደገን የሚችል ማንኛውንም አይነት ጥቃትና ሊሰነዘር የሚችል የሚሳኤልም ሆነ ሌሎች ተመሳሳይ ጥቃቶችን ለመመከት ያላት አማራጭ ቀድሞ አደጋው ከመሰንዘሩ በፊት የመከላከል አይነት ጥቃትን መሰንዘር ነው የሚለውን ጉዳይ ደጋግማ እየገለጸች ትገኛለች። ታዲያ ከዚህ ጋር ተያይዞ በትላንትናው ዕለት በኩዌትና በባህሬን ላይ የኢራን ጥቃት በተፈጸመበት ጊዜ የኩዌት አውሮፕላን ማረፊያ ከፍተኛ የሆነ ጉዳት አስተናግዶ በፍንዳታ መናጡ አይዘነጋም። በዚህ ጥቃት አንድ ኩዌት ዜጋ መገደሉ ሲገለጽ ሌሎች 8 የሚሆኑ ደግሞ ጉዳት ደርሶባቸዋል ይባላል። ታዲያ ይህንን ጥቃት በተመለከተ ኩዌት አውጥታ በነበረው መግለጫ ምን ብላለች? የአሜሪካ በኢራን ላይ ጥቃትን እንድትፈጽም ምድሬን ወይም ደግሞ የአየር ክልሌን አልፈቀድኩም። ከኩዌት ተነስቶ ወደ ኢራን ላይ የተሰነዘረ ምንም አይነት ጥቃት የለም። ይህ እንዳለ እየታወቀ እንዴት ኢራን እኔን ያነጣጠረ ጥቃት ትፈጽማለች በሚል ኢራን ላይ ከፍተኛ ቁጣ አሰምታለች። ይሁን እንጂ በኢራን በኩል ያሉ ባለስልጣናት ደግሞ በእርግጥም በኢራን ላይ አሁን ላይ እየተፈጸሙ ያሉ ጥቃቶች መነሻ እያደረጉ የሚገኙት በዋናነት ኩዌትና ባህሬንን ነው። ስለዚህ እነዚህ ሀገራትም ኢላማ የመሆናቸው ምክንያት ኢራን የምትጠቃበትን አይነት መደላደል በማመቻቸታቸው ነው የሚል አይነት ምላሽን ሰጥታለች። ይሁን እንጂ ኢራን በኩዌት አውሮፕላን ማረፊያ ላይ ተፈጽሟል የሚባለውን ጥቃት በተመለከተ ክህደትን አድርጋለች ወይም ክዳለች። ምን ማለት ነው ይሄ? በኩዌት አውሮፕላን ማረፊያ ላይ የተፈጸመው ጥቃት በኔ የተፈጸመ አይደለም ያለችው ኢራን የአሜሪካ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ በስህተት ሊሆን ይችላል ወይ ታስቦበት ሊሆን ይችላል በኩዌት አውሮፕላን ማረፊያ ላይ በመውደቁ ምክንያት የተከሰተ ፍንዳታ ነው እንጂ በቀጥታ የአውሮፕላን ማረፊያውን ያነጣጠረ ጥቃትን እኔ አልፈጸምኩም ነው የምትለው ቴህራን። ለዚህ እንደ ምክንያት እያቀረበች የሚገኘው ጉዳይ ደግሞ እኔ ኢላማ ያደረኩት በኩዌት ውስጥ የሚገኙ ወታደራዊ ኢላማዎችን ነው እንጂ የሲቪል ኢንፍራስትራክቸሮችን ወይም ሲቪል መሰረተ ልማቶችን አይደለም እያለች ነው። ታዲያ በዚህ መልኩ በአሜሪካ ላይ ተጠያቂነቱን የለጠፈችው ኢራን በአሜሪካ በኩል ምላሽ ተሰጥቶባታል። አሜሪካ በሴንትኮም አማካኝነት ያወጣችው መግለጫ እንደሚያመላክተው ከሆነ በኩዌት አውሮፕላን ማረፊያ ላይ ተፈጽሟል የተባለውና አሜሪካ ሰራሽ የፓትሪዮቲክ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ አውሮፕላን ማረፊያውን አፈንድቶታል የሚለው ክስ መሰረተ ቢስ ነው ያለችው ዋሽንግተን ጥቃቱ በኢራን ድሮኖች አማካኝነት እንደተፈጸመ ሊታወቅ ይገባል። ኢራን ከተጠያቂነት ለመሸሽና የሲቪል መሰረተ ልማቶችን ያነጣጠሩ ጥቃቶችን አልፈጸምኩም ብላ ለማስተባበል አሁን የጥቃቱ ምክንያት ወይም የፍንዳታው ምክንያት አሜሪካ ነች በማለት ላይ ነች ያለችው። ይሁን እንጂ አሜሪካ በምንም አይነት ተአምር በፓትሪዮቲክ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ የኩዌትን አውሮፕላን ማረፊያ ያነጣጠረ ጥቃት አልሰነዘረችም ወይም አልፈጸመችም እያለች ትገኛለች። ታዲያ በዚህ መልኩ ጣት የተቀሳሰሩ የሚገኙት አሜሪካና ኢራን አሁንም ቢሆን በድርድር ሂደት ላይ እንዳሉ የሚያመላክቱ ዘገባዎች እየወጡ ነው። በአሜሪካ በኩል ምንም እንኳን መሰል አይነት የተኩስ ልውውጦች በሁለቱ ሀገራት መካከል ቢኖሩም እንኳን ኢራን ምናልባትም ይሄ የድርድር ሂደት ከተጀመረ ወዲህ ለመጀመሪያ ጊዜ ሊባል በሚችል ሁኔታ በኒክሌር ጉዳዮች ላይ ለመነጋገር ፈቃደኛ ነች እያሉ ነው የአሜሪካ የውጭ ጉዳይ ዋና ጸሐፊ ማርክ ሩቢዮ። እንደምታውቁት ከዚህ ቀደም በድርድር ሂደት ላይ ደግሞ ደጋግሞ ሲገለጽ የነበረው ሐሳብ አሁን የምናወራው የጦርነትን እንዴት ማቆም እንችላለን የሚለውን ጉዳይ ነው እንጂ የኒክሌር ጉዳይን በተመለከተ በቀጣይ 60 ቀናት በምናደርጋቸው ድርድሮች ላይ ወደ መግባባት ለመምጣት እንሞክራለን የሚል አቋም አላት። አሁን ላይ ግን ከነ አሜሪካ በኩል እየተሰማ ያለው ድምፅ ምናልባትም ኢራን ለመጀመሪያ ጊዜ ሊባል በሚችል መልኩ በኒክሌር ጉዳይ ላይ አሁን ላይ ማለትም አሁን ገና የመጀመሪያ
የመጀመሪያው ምዕራፍ የድርድር ሂደት እየተከናወነ ባለበት ሰዓት ላይ በኒውክሌር ጉዳይ ለመነጋገር ዝግጁ እየሆነች ነው በመባል ላይ ይገኛል። ይሄ ከአሜሪካ ወገን በኩል እየወጣ ያለው ዘገባ ሲሆን በአንጻሩ ከኢራን በኩል የሚወጡ ዘገባዎች ደግሞ አሁንም ቢሆን ኢራን ያስቀመጠቻቸው ቅድመ ሁኔታዎች እንዳልተቀየሩና ይልቁንም አሜሪካ ቀድሞ በወረቀት ላይ ለመግባቢያ ሰነድ ስምምነት ለማርቀቅ በሚል የተግባቡባቸውን ጉዳዮች ላይ ጭምር ክህደት እየፈጸመች ነው ሲሉ ክስ እያቀረቡ ይገኛሉ። ከዚህ መካከል እንደ ማሳያ ሆኖ የቀረበው ነጥብ አሜሪካና ኢራን ወደ ስምምነት ላይ መጥተው የመግባቢያ ሰነድ ስምምነትን ሲፈራረሙ በዛ ሰዓት በኢራን ላይ የተጣሉ ማዕቀቦች ሁሉ ይነሳሉ የሚል መግባባት ነበረን የምትለው ቴህራን፣ ይሁን እንጂ ከቅርብ ቀናት ወዲህ በአሜሪካ በኩል በዚያው ጉዳይ ላይ የአቋም ለውጥ በማድረግ በኒውክሌር ጉዳዮች ላይ ስንስማማ ብቻ ነው ማዕቀብ የምናነሳው ወደሚል አይነት አቋም ውስጥ መጥተዋል። ይሄ ጉዳይ ቀደም ብሎ የተነጋገርንበትና የተስማማነበትን ነገር ፍጹም ታሳቢ ያላደረገና በዛም የመግባቢያ ሐሳብ ላይ ክህደት እንደመፈጸም ሊቆጠር ይገባል በማለት ላይ ነው የምትገኘው ቴህራን። ታዲያ እንግዲህ በድርድር ሂደት ላይም በዚህ ደረጃ ወደ መግባባት የመምጣታቸው ነገር አሳሳቢ የሆነባቸው፣ በጦርነት ደግሞ በተኩስ ልውውጥ ማለትም አሜሪካም ኢራንን ያነጣጠረ ጥቃት እየፈጸመች ነው፣ ኢራንም በተመሳሳይ የአሜሪካ አጋርና የአሜሪካ የጦር ሰፈሮችን ያነጣጠሩ ጥቃቶች እየሰነዘረች ትገኛለች። ያው እንዳልኳችሁ የአሜሪካ የባህር ኃይልንም ጭምር ያነጣጠረ ጥቃት ፈጽሜያለሁ እያለች ነው። ታዲያ በተኩስ ልውውጥ ላይም እንዲሁም በድርድር ጠረጴዛ ላይም በተመሳሳይ ነጥብ ውስጥ ወይም ወደ መቀራረብ ውስጥ እየመጡ አይደሉም ብለን የምንገልጻቸው ሁለቱ ሀገራት በቀጣይ ጊዜ ያሉበት የድርድር ሂደት በእርግጥ ተስፋ አለው ወይ የሚለው ነገር እንደኔ የግል እይታ ተስፋ አስቆራጭ እየሆነ መጥቷል። በኢራን በኩልም በተመሳሳይ ነገሩ ብዙም ተስፋ የሚታይበት ነገር አይደለም እየተባለ ነው። ስቲል በአሜሪካ በኩል ግን እነ ዶናልድ ትራምፕ አሁንም በድርድር ሂደት ላይ ወደ ስምምነት ለመምጣት ብዙ ርቀቶችን እየተጓዝን ነው፣ የሚቀሩን የተወሰኑ ነጥቦች ናቸው የሚሉ አይነት መግለጫዎች እየወጡ ነው። በእንዲህ አይነት ልዩነት ውስጥ የሚገኙት ሁለቱ ሀገራት ታዲያ በተለይ ከሊባኖስ ጉዳይ ጋር በተያያዘ ደግሞ ሌላ ውጥረት ውስጥ ገብተዋል። እንደምታውቁት ያው ባለፉት ተከታታይ ቀናት እንደሰራንላችሁም ደግሞ በሊባኖስ ውስጥ ያለው የሂዝቦላህና የእስራኤል ጦርነት ከቀን ወደ ቀን እየባሰበት ነው ተብሎ ሊገለጽ የሚችል እየሆነ መጥቷል። ለዚህ እንደማሳያ የሚሆነው የቦፈርት ግንብን እስራኤል ለመቆጣጠር ያደረገችው ጥረትና ለዛ ደግሞ የአጸፋ ምላሽ በሂዝቦላህ አማካኝነት መከናወኑ ነው። እንዲያውም አንድ ተንቀሳቃሽ ምስል እየተመለከትኩ ነበረ። ምን የሚያሳይ ምስል? አንድ የሊባኖስ ዜጋ በቦፈርት ግንብ ላይ የእስራኤልን ሰንደቅ ዓላማ አንስቶ ሲጥል የሚያሳይና በዚህ ሰዓት ላይ በእርግጥም የቦፈርት ግንብን እስራኤል እንደማትቆጣጠረው የሚያመላክት። ለመሆኑ የቦፈርት ግንብ ምንድነው የሚል አይነት ጥያቄ እንደው ወደ ውስጣችሁ ከመጣ በትላንትናው ዕለት በዚህ ጉዳይ ላይ የሰራሁላችሁ ቪዲዮ አለ። እሱን ገብታችሁ እንድትመለከቱት በአክብሮት እጋብዛችኋለሁኝ። ሊባኖስ ውስጥ ሂዝቦላህና እስራኤል ያሉበት ይሄ አሁናዊ የግጭት ሁኔታ ከቀን ወደ ቀን እየተባባሰ ነው ሲባል ደግሞ በእስራኤል በኩል ይህንን ጦርነት የማቆም አዝማሚያ አለመኖሩ ነው። የሚገርማችሁ ትላንትና ሌሊቱን አካባቢ በአሜሪካ አሸማጋይነት በሊባኖስና በእስራኤል መካከል የተኩስ አቁሙን ለማስተግበር የሚያስችል አይነት ስምምነት ተደረሰ ተብሎ ዜናዎቹ በስፋት ተሰራጭተው ነበረ። ይሄ ጉዳይም ምናልባት በአሜሪካና በኢራን መካከል በሚደረግ የድርድር ሂደት ላይ የራሱን ሚና እንደሚጫወትም ተጠብቆ ነበር። ይሁን እንጂ የሚተገበሩ የተኩስ አቁም ስምምነቶችን በመተግበር እንደው ማናያት እስራኤል አሁንም በሊባኖስ ውስጥ የሂዝቦላህ እንቅስቃሴ እስካለ ድረስ የተኩስ አቁም ማድረግ አዳጋች ይሆናል የሚል አይነት ድምፅን እያሰማች ነው። ፍሬንች 24 የሚባለው የዜና ምንጭ ይዞት የወጣው አንድ መረጃ እንደሚያሳየው ከሆነ እስራኤልና ሊባኖስ የተኩስ አቁም ስምምነትን ያደርጋሉ ተብሎ ከተዘገበና ከተገለጸ በኋላ እንኳን በእስራኤል በኩል ጦርነቱን የመቀጠልና ጥቃት የመፈጸም አዝማሚያዎች አሁንም እንደተጠናከሩ ነው በመባል ላይ ነው። በእርግጥ እስራኤል ለዚህ እንደ ምክንያት ያቀረበችው ወይም ከተኩስ አቁሙ በኋላ ጭምር የጦርነቱን አካሄድ ወይም የአየር ላይ ዘመቻና የምድር ላይ ውጊያዋን እንድትቀጥል
አድርገውኛል ያለችው በሂዝቦላህ አማካኝነት ጥቃት ተፈጽሞብኛል፣ ሂዝቦላህ እንተገብራለን ያልነውን የተኩስ አቁም ስላልተገበረ ነው ትላለች። ሂዝቦላህ ደግሞ በአንጻሩ የተኩስ አቁሙ ትግበራ የሚጀምረው እስራኤል አሁን በጉልበት ከተቆጣጠረችው ከሊባኖስ መሬት ውስጥ ጓዟን ጠቅልላ መውጣት ስትጀምር ነው እንጂ የሊባኖስን መሬት ይዛ ተቀምጣ እንዴት ነው ስለ ተኩስ አቁም የምናወራው ሲል ይከራከራል። ታዲያ ለዚህም ይመስላል ጥቃቱን መፈጸሙን ቀጥሏል። ይህንን ጉዳይ መነሻ ያደረገች የምትመስለው እስራኤል ወትሮም ሰበብ እንደምትፈልግ ይታወቃል። አሁን የሊባኖሱ ሂዝቦላህ እንቅስቃሴም በግልጽ እየታየ ወይም የሚያሳየው በእስራኤል ላይ ጥቃት መፈጸሙን ቀጥሏል። ታዲያ እስራኤልም አሁን አባብሳ ጠንከር አድርጋ የሊባኖስ ውስጥ የምታከናውነውንና ሂዝቦላህን ዲስአርም አደርጋለሁ ወይም ሂዝቦላህን ሙሉ በሙሉ ትጥቅ አስፈታለሁ የሚለው ግቧን ለማሳካት ወታደራዊ ዘመቻዋን ቀጥላለች። እርግጥ ነው በእንደዚህ አይነት ወታደራዊ ዘመቻ ሂዝቦላህን ትጥቅ ማስፈታት ይቻላል ወይ በሚለው ላይ ብዙ ልዩነቶች አሉ። በእስራኤል ዘንድም እንዲሁ የኔታንያሁ አካሄድ ውጤት አያመጣም የሚል የተቃውሞ ድምጾች መሰማት ከጀመሩ ዋላደር ብለዋል። ያማነ ይህ ግን በዚህ ሰዓት ላይ በሊባኖስ ውስጥ የተኩስ አቁም ስምምነት ይተገበራል ተብሎ እየተጠበቀ ቢሆንም በሁለቱም ወገን በኩል ይህንን የተኩስ አቁም በመጣስ የግጭቱ ሁኔታ እንዲቀጥል በማድረግ ላይ ይገኛሉ። የሊባኖሱ ጉዳይ በዚህ መልኩ ቀጠለ ማለት በሌላ ቋንቋ በአሜሪካና በእስራኤል መካከል የሚጠበቅ የድርድር ሂደት ላይ ሌላ ውሃ የሚቸልስና ምናልባትም ነገሩን ይበልጡን ተስፋ አስቆራጭ እንዲሆን የሚያስገድደው አይነት ነጥብ መሆኑንም ተንታኞች በመግለጽ ላይ ይገኛሉ። ይህ በእንዲህ እንዳለ እስኪ ወደ ዋሽንግተን መለስ ላድርጋችሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ እያከናወኑ ካለው ወታደራዊ ዘመቻ ጋር በተገናኘ የአሜሪካ ሕግ በተለይ በ1973 እንደ አውሮፓውያን አቆጣጠር ፕሬዝዳንቶች ለ60 ቀናት ያክል በራሳቸው ስልጣን ሳቢያ ጦርነት እንዲፈጽሙና ከ60 ቀን የሚያልፍ ከሆነ ግን ኮንግረሱ ካልፈቀደላቸው በቀር ጦርነቱን እንዳይቀጥሉ የሚያደርግ አይነት ህግ ወጥቷል። ከ1973 እንደ አውሮፓውያን አቆጣጠር ወዲህ ጀምሮ ማለት ነው። አሁን ዶናልድ ትራምፕ በኢራን ላይ ይህንን ጦርነት ሲጀምሩ በራሳቸው ስልጣን ነበር ይህን ጦርነት የጀመሩት፣ ኮንግረሱ ፍቃዱን ሳይሰጣቸው። ታዲያ ለ60 ቀናት ያክል ይህንን ጦርነት ከቀጠሉ በኋላ ግን ጦርነቱን አሁን በራሳቸው ስልጣን መቀጠል አይችሉም። ለዛም ደግሞ ኮንግረሱ በህዝብ ተወካዮች ምክር ቤት በመሰብሰብ ድምፅ ይሰጣል እና ምናልባትም ሲምቦሊካል ወይም ትዕምርታዊ ወይም ደግሞ ውክልናዊ ባለው መልኩ ተብሎ በሚገለጽ ሁኔታ በትላንትናው ዕለት ዶናልድ ትራምፕ በኢራን ላይ እያከናወኑ ካለው ጦርነት ጋር በተገናኘ የተቃውሞ ድምፅን አስተጋብቷል የተባለ የኮንግረስ ውሳኔ ተመዝግቧል። ይህ የኮንግረስ ውሳኔ አሜሪካ በዛ በኢራን አካባቢ ካለ የጦር እንቅስቃሴዋ እንድትገታ ጭምር የሚጠይቅ አይነት የኮንግረስ ውሳኔ ነው። እርግጥ ነው ዶናልድ ትራምፕ እንደ ፕሬዝዳንታዊ ስልጣንን እንደተሸከሙ ሰው የኮንግረሱን ውሳኔ ድምፅን በድምፅ የመሻር መብታቸውን በመጠቀም ሊሽሩት እንደሚችል ይጠበቃል። ነገር ግን በሲምቦሊካሊ ብዬ ነገሩን የገለጽኩላችሁም ለዛ ነው። በህዝብ ተወካዮች ምክር ቤት ውስጥ በዚህ ደረጃ በኢራን ላይ እየተከናወነ ስላለው ጦርነት ተቃውሞ መሰማት መጀመሩ ትራምፕ እንደልባቸው ጦርነት በኢራን ላይ ልፈጽም ብለው ቢነሱ ነገሩ አልጋ ባልጋ እንዳይሆንላቸው የራሱ ሚና ሊጫወት እንደሚችል ይገለጻል። በዚህ ደረጃም ደግሞ በአሜሪካ ኮንግረስ ይህን ጦርነት አቁሙ ወይም ወታደሮቻችሁን ከዛ ስፍራ አስወጡ የሚል አይነት ድምፅ መሰማቱ በራሱ መረጋጋትን ለናፈቀው የመካከለኛው ምስራቅ ቀጠና ምናልባትም ከነ አሜሪካ በኩል ተስፋ ያለው ወይም ደግሞ ጦርነቱን ሊያስቆም የሚችል ነው ባይባልም እንኳን ሲምቦሊካል በሆነ መልኩ መልካም ተብሎ ሊገለጽ የሚችል አይነት ዜና ስለሆነ ነው ጠቆም ማድረግን የወደድኩት። እነዚህ እንግዲህ በዛሬው ዕለት ከዚህ ከኢራን፣ እስራኤል እንዲሁም አሜሪካ ጋር በተገናኘ በመካከለኛው ምስራቅ ከተሰሙ አበይት ዋና ዋናዎቹ ናቸው ብዬ የያዝኩላቸው ጉዳዮች ናቸው። አንድ ዜና ልጨምርላችሁ መሰለኝ ከዚህ ጋር በተገናኘ ግን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትላንትና ሲኤንቢሲ ከሚባል የዜና ምንጭ ጋር ረዘም ያለ ቃለ መጠይቅ አድርገው በጣም በርካታ ጉዳዮችን አንስተዋል።
ካነሷቸው ጉዳዮች መካከል በሀገረ ኢራን ላይ ጦርነትን መጀመር በተመለከተ ስልጣኑ ያለው በዶናልድ ትራምፕ እጅ ነው ሲሉ የተደመጡት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ ሰዓት ላይ ምናልባትም ብቻቸውን ጦርነቱን መቀጠል እንደማይችሉ ያረጋገጡበት አስተያየትም ነው በመባል ላይ ይገኛል። የኔታንያሁ ይህ አስተያየት በእርግጥ ሙሉ በሙሉ ጦርነትን መቀጠል ወይም ወደ ጦርነቱ መመለስ የምንፈልግ ከሆነ የትራምፕን ውሳኔ እየጠበቅን ነው። እነ ትራምፕ ወደ ጦርነቱ እንመለስ ካሉ በየትኛውም ጊዜና በየትኛውም አጋጣሚ እስራኤል ጦርነቱን ለመጀመር ሙሉ ዝግጅት አላት በማለት ነው ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተናገሩት። ከዚህ ጋር በተያያዘ ደግሞ ሌላው በቃለ መጠይቃቸው ላይ ያነሱት ጉዳይ ከቀናት በፊት በሰራውላችሁ አንድ ዘገባ ላይ የትራምፕ ለኔታንያሁ ስልክ ከደወሉ በኋላ አንተ እብድ ነህ፣ በጣም በቃ ጸያፍ በሆኑ ቃላት ጭምር በመጠቀም በሊባኖስ ውስጥ የሚያከናውኑትን ኔታንያሁ ያስፈጸሙ ያሉትን ጦርነት እንዲያቆሙ ጥያቄ አቀርበው ክብረነክ ሊባል በሚችል አይነት ሁኔታም ደግሞ ጠንካራ የሆነ ትችትን አቅርበውባቸዋል ብያችሁ ነበረ። ታዲያ ትላንት ኔታንያሁ ከሲኤንቢሲ ጋር በነበራቸው ቃለ መጠይቅ ላይ ይሄው ጉዳይ ተነስቶላቸው እውነት ነው ወይ ዶናልድ ትራምፕ በዛ ደረጃ አውርቶታል ወይ ተቆጥቷል ወይ የሚል ጥያቄ ቀረበላቸውና እኔና ትራምፕ አሉ በሁለት ቀን አንድ ጊዜ እየተገናኘን በስልክ ማውራታችን የታወቀ ነው እና በዛ አጋጣሚ ላይ ወይም ዶናልድ ትራምፕ በንዴት ሆነው ከመናገራቸው ጋር በተያያዘ በትክክል ነገሩ ተፈጽሟል ብሎ ባይናገሩም ነገር ግን ዝርዝር ወደ ነጥብ ውስጥ መግባት አልፈልግም ሲሉ ነገሩን አድበስብሰው ለማለፍ ሞክረዋል። ይሁን እንጂ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ደግሞ ከሌላ አንድ መገናኛ ብዙሃን ጋር እንዲሁ የፊት ለፊት ቃለ መጠይቅ አድርገው ነበር። በዛ ቃለ መጠይቃቸው ላይ ይሄው ጥያቄ ተጠየቁና እንዴት ነው ኔታንያሁን ተቆጥተው እብድ ነዎት ብለው ገልጸዋቸዋል ወይ የሚሉ አይነት ጥያቄዎች ቀርበውላቸው አዎ ብለው በእርግጥም ያ የስልክ ቆይታ መከናወኑንና ዶናልድ ትራምፕ በኔታንያሁ ላይ ከፍተኛ የሆነ የቁጣ ዝናብ ማውረዳቸውን አምነዋል ማለት ነው። ይሄ ጉዳይ ያነሳሁላችሁ ያው አንስቸው ስለነበረ ከቀናት በፊት ነገሩን እነ ትራምፕ አመኑ፣ ኔታንያሁም ቀለል አድርገው አስተባብለው ለማለፍ ሞከሩ የሚለውን ነገር ጠቆም ለማድረግ ፈልጌ ነው። ሌላው በዚህ የኔታንያሁ ቃለመጠይቅ ላይ ማለትም ከሲኤንቢሲ ጋር በነበራቸው ቃለመጠይቅ ላይ ውስጤን ከያዙት ጉዳዮች መካከል የሆርሙዝ ሰርጥን በተመለከተ ኔታንያሁ አንድ ጉዳይ ተናግረዋል። አዎ የሆርሙዝ ሰርጥ ላይ አሁን ከዚህ ከጦርነቱ ጋር ተያይዞ ችግሮች ተፈጥረዋል። ነገር ግን በቀጣይ ዘለቄታዊ መፍትሄ ሊሆን የሚችል አዲስ የንግድ መስመር አማራጭን ታሳቢ አድርገን ስራዎችን እየሰራን ነው ሲሉ አንድ ነገር ፍንጭ ሰጥተዋል። ይሄ አዲሱ የንግድ መስመር ማን ነው ምንድን ነው የሚለው ጥያቄ መነሳት ያለበት ለዚህ ነው። እንግዲህ የዓለማችን 20% ነዳጅ የሚተላለፍበት፣ የዓለማችን 30% የተፈጥሮ ጋዝ የሚተላለፍበት፣ የዓለማችን ኦልሞስት ወደ 25% የተፈጥሮ ማዳበሪያዎች የሚተላለፉበት፣ ሌላም በጣም ስትራቴጂካዊነቱን የሚያጎሉና የሚያሳዩ ነገሮች ያሉት የሆርሙዝ ሰርጥ አሁን በኢራን ቁጥጥር ስር ከመሆኑ አንጻር ደስተኛ አይደሉም እነ እስራኤል እንደምታውቁትና በዘለቄታዊነትም ኢራን ይህንን ቦታ ተቆጣጥራ መቀጠሏ አሁን የደገነውን አደጋ ታሳቢ በማድረግ ሌላ የንግድ መስመር አማራጭን ታሳቢ እያደረግን ነው ወይም በዛ ጉዳይ ላይ እየሰራን ነው ያሉት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምንድነው፣ እንዴት ነው፣ ወይስ አዲሱ የንግድ መስመር ምን አይነት መልክ አለው በሚለው ነጥብ ላይ አስተያየት ከመስጠት ተቆጥበዋል። ያም ማለት ግን ለሆርሙዝ አማራጭ የሚሆን የንግድ መስመር እየሰራን እንገኛለን ሲሉ ፍንጭ ሰጥተዋል። ከዚህ ቀደም አስታውሳለሁኝ አንድ በሰራው ዘገባ ላይ እስራኤልን ታሳቢ ባደረገ መልኩ ያው ዋናው ጉዳይ እኮ ወደ ሜዲትራኒያን ማለፍ ነው ታውቃላችሁ አይደል? አሁን የሆርሙዝ ሰርጥ ጉዳይ ስትራቴጂካዊነቱ ምንድነው? ወደ ኤዥያም ጭምር ማለፍ ትችላላችሁ። ከዛ ቦታ ላይ ከወጣ በኋላ ነዳጁም የተፈጥሮ ጋዙም ሌላውም እንግዲህ አስፈላጊው ቁሳቁስ ሁሉ ከገልፎ ሀገራት ከወጣ በኋላ ወደ ኤዥያ መሄድ የሚቻልበት መንገድ በተመለከተ ስቲል አደጋዎች አሉ። ይሁን እንጂ ወደ አውሮፓ ወደ ሜዲትራኒያን ባህር ማቋረጥ በሚቻልበት ሁኔታ ላይ አሁን እነ እስራኤል ምናልባትም እስራኤልን ታሳቢ ባደረገ እስራኤልን ማዕከል ባደረገ መልኩ በሜዲትራኒያንና በገልፎ ሀገራት መካከል አዲስ የንግድ መስመር ስለመዘርጋት ታሳቢ ይደረጋል የሚሉ አይነት ዜናዎችን ማየቴን ወይም መስራቴን አስታውሳለሁኝ። በዚህ ጉዳይ ላይ ዝርዝር ነጥቦች መምጣታቸው አይቀርም። እኔም ደግሞ እስኪ በደንብ ሪሰርች አድርጌ እነ ኔታንያሁ ሆርሙዝን
ለመተካት እንደ አማራጭ እያሰቡ ያለው አዲስ የንግድ መስመር ምንድነው የት ነው የሚለውን ነገር በተመለከተ ዘርዘር ያለ ነጥብ ይዤላችሁ የምመለስ ይሆናል ማለት ነው። እነዚህ እንግዲህ በዓለም ላይ ቀደም ብዬ እንዳልኳችሁ የተሰሙ አበይት ዋና ዋና ጉዳዮች ናቸው። በቀጣይ ወደ አፍሪካ ቀንድ መረጃዎቻችን እንመለስ። በአፍሪካ ቀንድ ከሶማሊያ ጋር ተገናኝቶ ያሉ አሁናዊ ሁኔታዎች እጅግ በጣም አሳሳቢ ሆነዋል። በሶማሊያ በኩል በተለይ በሞቃዲሾ ትላንትናና ዛሬ የተሰማ ያለው ዜና ጥሩ አይደለም። ወደ እርስ በርስ ጦርነት ነገሩ እንዳያመራም በጣም ጠንካራ ስጋቶች ይደመጣሉ። ሀገሪቱ በእንዲህ አይነት የእርስ በርስ ጦርነት አንዣቦባታል እየተባለ በሚገለጽበት በዚህ ሰዓት ላይ ከወደ አሜሪካ በኩል መልካም የሚባል ዜና ሰምታለች። ያ መልካም ዜና ምንድነው? ይሄ ጉዳይ ለሶማሊያ ብቻ አይደለም መልካምነቱ፣ በነገራችሁ ላይ ለኢትዮጵያም ሰምሃው በተወሰነ መልኩ መልካምም ክፉም ወይም በጎም መጥፎም ብለን ልንገልጸው የምንችለው ነው። በጎ ተብሎ የሚገለጸው እንዴት ነው፣ መጥፎ ተብሎስ የሚገለጸው እንዴት ነው የሚለውን ነገር እየተመለከትን እንዲሁ ቆይታ እናደርጋለን። ካፍታ ቆይታ በኋላ ልመለስ። አሜሪካ ሶማሊያ ያላትን ሉዓላዊነት ስታረጋግጥ በበርበራ ወደብ በኩል ደግሞ ለኢትዮጵያ ጥቅም እንዲውል ያላትን ድጋፍ አስታውቃለች። ዩናይትድ ስቴትስ ሶማሊያ የሉዓላዊና የግዛት አንድነትን በድጋሚ ማረጋገጧ ማስታወቋ በቅርቡ በእስራኤል ዕውቅና ከተሰጣት ከተባበሩት አረብ ኤሚሬቶች ጋርና ከኢትዮጵያ ጋርም እንዲሁ ጠንከር ያለ ወዳጅነትና አጋርነት አላት የምትባለውን ተገንጣዩን ክልል ወይም ብሬኪንግ አዌይ ስቴት የምትባለውን ሶማሊላንድ ምናልባትም ከጀርባዋ የተሰነዘረ ከባድ ዲፕሎማሲያዊ ምት ተደርጎ ሊቆጠርባት እንደሚችል መረጃዎች እያሳዩ ይገኛሉ። የአሜሪካ የውጭ ጉዳይ ሚኒስትር ወይም ስቴት ዲፓርትመንት የምንለው ለአሜሪካ ኮንግረስ ያቀረበው አንድ ሪፖርት አለ። ይሄ ሪፖርት ዩናይትድ ስቴትስ ከሶማሊላንድ ጋር ግንኙነቷን ልታሻሽልባቸው የሚችሉ እምቅ መስኮች የሚል አይነት ርዕስ ያለው ልዩ ሪፖርት ነው። ይሄ ጉዳይ ያው ሶማሊላንድን ያነሳ እንጂ ሶማሊላንድን ሲያነሳ ግን ሶማሊላንድ በሶማሊያ ፌዴራላዊ ሪፐብሊክ ይፋዊ ግዛት ውስጥ የተካተተች መሆኗን በግልጽ በማስታወቅ ነው። ምን ማለት ነው? በተደጋጋሚ ምናልባት የእስራኤልን ፈለግ በመከተል ለሶማሊላንድ የሀገርነት ዕውቅና እነማን ሊሰጡ ይችላሉ ተብሎ ሲጠየቅ ደግሞ ደጋግመው ከሚመጡ ስሞች መካከል አሜሪካ አንዷ ነበረች። ያው ዩናይትድ አረብ ኤሚሬት፣ ኢትዮጵያ የሚሉትን ስሞች ስናነሳ እነ ዩናይትድ ኪንግደምም ሲነሱ በአሜሪካም ምናልባት ለሶማሊላንድ ዕውቅና ሊሰጡ ይችላሉ። አሁን ግን አሜሪካ ለሶማሊላንድ ሀገርነት ዕውቅና ልትሰጥ ትችላለች በሚለው ሐሳብ ላይ ተስፋ ቁረጡ። ሶማሊላንድ የሶማሊያ ሉዓላዊ ግዛት አንድ አካል ነች የሚለውን ነጥብ ያጠቃለለ ሐሳብ ነው እንግዲህ በአሜሪካ ኮንግረስ ውስጥ የቀረበው። ይህንን ጉዳይ ሚድል ኢስት አይን ጨምሮ ሶማሊ ጋርዲያንም የዘገባቸው መረጃዎች አሉ። ወደ እነዛ መረጃ ምንጮች ጎራ በማለት ዝርዝር ጉዳዮችን ልትመለከቱ ትችላላችሁ። ያንን መረጃዎች ግን ያለው ጠቅላላ ሐሳብ ምንድነው የሚለውን በተመለከተን የሐሳቦቹን እያነሳውላችሁ ልቀጥል። አሜሪካ በቃ ለሶማሊላንድ ዕውቅና አትሰጥም። ይሁን እንጂ ለሶማሊላንድ ዕውቅና ባትሰጥም ከሶማሊላንድ ጋር ግን ግንኙነት የላትም ማለት አይደለም ይላል እንግዲህ ይሄ ሪፖርት። አሜሪካ በዚህ ሪፖርቷ ላይ ሶማሊላንድ የሶማሊያ አንድነት ማዕቀፍ ውስጥ ሆና ትቀጥላለች። ነገር ግን አሜሪካ ከሶማሊላንድ ጋር ያላትን በጎ ግንኙነትም ጭምር ትቀጥላለች። ለተጨማሪ ትብብር የሚሆኑ አማራጮችንም ትመረምራለች ይላል። እንግዲህ ይሄ የአሜሪካ መንግስት አቋም አሜሪካ በዚህ ቀጠና ላይ ምን አይነት ስትራቴጂካዊ ፍላጎት እንዳላት እናውቃለን። በተለይ የሃውቲ ቡድን እንቅስቃሴ ጋር ተገናኝቶ የነ አልሸባብ የባህር ላይ ወንበዴዎች ጉዳይ፣ የቀይ ባህር ሰላምና ጸጥታ ጉዳይ ከምንላቸው ነጥቦች አንጻር ከነ ኤርትራ ጋር እንኳን ልስራ ብላ የኤርትራን ማዕቀብ እስከ ማንሳት ፍላጎት አሳይታለች። ይህን ሁሉ ነገር ለማድረግ የተገደደችው በዚያ አካባቢ ላይ ያለው ዓለም አቀፋዊ ፍክክር በጅቡቲ ላይ ብቻ በሚኖር ፕሬዘንስ ወይም ወታደራዊ የጦር ሰፈር ብዙ ጉዳዮችን ለማስፈጸም አዳጋች ስለሆነ የግድ አማራጭ ስለሚያስፈልጋት ነው። ታዲያ በዚህ ረገድ የትኛውን አማራጭ ልትከተል ትችላለች ተብሎ ሲገለጽ የአሜሪካ ጠንካራ አጋር የሆነችው እስራኤልን ሊጠቅም በሚችል ሁኔታ ለሶማሊላንድ ዕውቅና እንደምትሰጥ
ብዙ ክርክሮች፣ ብዙ ሐሳቦች ይደመጡ ነበር። እንዲያውም በርካታ የሎቢ ተቋማትም እኮ በዚህ ሂደት ላይ ተሳታፊ ሆነዋል። የሎቢ ጉዳዮቹ ተሳታፊ ከመሆናቸው ባሻገር እንደ ቲቦር ኔጌ የመሰሉ የዚህ ቀጠና በኢትዮጵያም አምባሳደር ሆነው አገልግለዋል። ወደ ኤርትራም ጭምር በ2016 በዶናልድ ትራምፕ የመጀመሪያ የስልጣን ዘመን ጊዜ መልእክተኛ ሆነው ወደ አስመራ ከሄዱ አሜሪካውያን ዲፕሎማቶች መካከል አንዱ ናቸው፣ አምባሳደር ቲቦር ናጊ። እሳቸው በሶማሌላንድ እውቅና እንዲሰጣት የሚከናወን የቀስቀሳ ሂደትን በፊት አውራሪነት በሀገር አሜሪካ ከሚመሩ የአሜሪካ ፖለቲከኞች መካከል የሚጠቀሱ ናቸው። አሁን እነዛ ጥረቶች ሁሉ በቃ ውጤት የሚያስመዘግቡ አልሆኑም። ሶማሌላንድ የሶማሊያ ሉዓላዊ ግዛት ሆና ትቀጥላለች። ጥያቄው አሁን ለምን አሜሪካ ለሶማሌላንድ እውቅና መስጠት የሚለውን ነገር ተስፋ ቆረጠችበት ወይም በዚህ ሰዓት ላይ ለማከናወን አልፈለገችም የሚለው ነጥብ ነው። አንደኛ ይህ ቀጠና በተለይ አሁን ከኢራን ጋር ካለችበት ጦርነት አንጻር አስቡት። ከኢራን ጋር ካለችበት ጦርነት ሳቢያ የዓለም የነዳጅ አቅርቦት ላይ የዓለም ኢኮኖሚ ላይ የተፈጠረ ቀውስ አለ። አሁን በዚህ በሶማሌላንድ በኩል መታ ለሶማሌላንድ እውቅና ብትሰጥ አሜሪካ በዛ በቀይ ባህር መግቢያ አካባቢ ላይ የሚፈጠረው ቀውስ እና ሀውቲም ጭምር ጣልቃ መግባታቸው አይቀርም። በዚህ ሂደት ላይ ከኢራን ጉዳይ ጋር ቢገናኝም ባይገናኝም በሶማሌላንድ የሀገርነት እውቅና ጉዳይ ላይ እና አሜሪካ ደግፈው ከቀጠሉ ይሄ አካባቢ ላይ ጠንካራ የሆነ ቀውስ ሊፈጠር ይችላል። ስለዚህ ነገሩን ምናልባትም በይደር እንደማቆየት አድርጌ ገልጸዋለሁኝ። እኔ ላይክ አሜሪካ በቃ ለሶማሌላንድ ከዚህ በኋላ ለአንዴና ለመጨረሻ ጊዜ ነው እውቅና ማሰጠው ብሎ መደምደም አልፈልግም። ምክንያቱም አንደኛ ነገ የሚሆነውን አናቅም፣ ሁለተኛ ስቲል ስትራቴጂካዊ ጥቅሞች አሉ ከነ እስራኤልም አንጻር ማለት ነው። ታይሙ ግን አሁን ላይ ያለው ጊዜው ግን በዛ የሆርሙዝ ሰርጥ ላይ የተደገነ አደጋ አሁን ደግሞ በዚህ በሶማሌላንድ በኩል በኤደን ባህረ ሰላጤ ላይ ነገሩ ቢመጣ ሊያመጣ የሚችለው የዓለም የኢኮኖሚ ቀውስ ቢካዝ የኤደን ባህረ ሰላጤ ላይክ የቀይ ባህር መግቢያን ባቤል መንደብን እኮ አሁን እያወራን የምንገኘው አይደል? ሶ በዚህ አካባቢ ላይ እንዲህ አይነት ሌላ ተጨማሪ ራስ መታትን ማምጣት ራይት ናው ለአሜሪካ አዋጭ አይደለም። ስለዚህ ነገሩን በይደር ያቆዩት ይመስላል ይባላል። ሌላው ነጥብ አሁን በዚህ ቀጠና ላይ አማራጭ ትፈልጋለች ማን? አሜሪካ። ሶማሌላንድን ብላ ለምን ሶማሌላንድ ላይ ትለጠፋለች? ሶማሌላንድ ብላ ሶማሌላንድ ላይ ከመለጠፍ ከሶማሊያ ጋር ግንኙነቷን አድርጋ ከዛስ ደግሞ እንዳልኳችሁ በሶማሌላንድ በኩልም ደግሞ ያሉ ግንኙነቶች ይቀጥላሉ። ሌሎች ግንኙነቶቻችንን ለማሻሻል የምንመረምራቸው ነገሮችም አሉ ብላለች። ስለዚህ በሶማሊያ አንድነት ማዕቀፍ ውስጥ አድርጋ ኦልሬዲ ሶማሌላንድንም አክሰስ ማድረግ ትችላለች። ስለዚህ ትልቁ ኬክ እያለ ለምን ፒስ ኦፍ ኬክን ታሳቢ ታደርጋለች የሚል አይነት አስተያየትንም አንብቤያለሁኝ። ሌላኛው ምክንያቷ ይሄ ሊሆን ይችላል እየተባለ ይገኛል። ታዲያ ግን አሁን ሶማሊያ እንዲሁም ሶማሌላንድን በተመለከተ አሜሪካ ምን አይነት አካሄድን ነው ልትከተል የመረጠችው በሚለው ላይ የአንድ የሶማሌላንድ ባለስልጣን የተናገሩት አስተያየት አለ። ይህ አስተያየታቸው ምንድነው? የሶማሌላንድ ኮሚኒኬሽን ሚኒስቴር ናቸው፣ ሮብሌ መሐመድ ይባላሉ። ለመገናኛ ብዙሃን በሰጡት አስተያየት አሜሪካ ታይዋንን አሉ እንደ ሉዓላዊ ሀገር በይፋ ባታውቃትም ከቻይና የተለየች አካል አድርጋ ግን ጥቅም የምታስከብርበት የራሷ ስምምነት እንዳላት ሁሉ አሁን ከሶማሌላንድ ጋር ያለው አቀራረብም ተመሳሳይ ነው። ስለዚህ የስትራቴጂክ አምቢጊዩቲ የሚባለው በ1970ዎቹ አሜሪካ በነ ሪቻርድ ኒክሰን የስልጣን ዘመን ጊዜ ቻይናና ታይዋንን አጣጥማ ለመቀጠል ወይም ሁለቱንም ከጎኑ አድርጋ ፍላጎቷን እያስጠበቀች ለመቀጠል የተጠቀመችበትን ስልት አሁን በሶማሌላንድና በሶማሊያ መካከል ለመጠቀም ተዘጋጅታለች ነው እያሉ የሚገኙ። እኔም መጀመሪያ ዜናውን ሳየው የመጣብኝ ወይም ወደ ውስጤ ያቃጨለው ሐሳብ ይሄ ነው። ወደ ውስጤ እንዴት አቃጨለ ካላችሁ ደግሞ ከወራት በፊት በዚህው በገበያ ፖድካስት በድምፅ እንሰራላችሁ በነበረ ጥንቅር ላይ ኢትዮጵያ የሶማሌላንድን ጉዳይ በተመለከተ ምንድነው ማድረግ ያለባት በሚለው ላይ ከሚቀርቡ ምክረ ሐሳቦች እንደኔ እንደ ግል እይታ ተገቢነት አለው ብዬ የማምንበት በማለት ቃል በቃል የተጠቀምኩት ወይም የገለጽኩት ልክ አሜሪካ
ታይዋንና ቻይናን አጣጥማ እንደቀጠለችውና ያ ፖሊሲዋም ስትራቴጂክ አምቢጊዩቲ እንደሚባል ስልታዊ ብዥታ ተብሎ እንደሚገለጽ በማብራራት ኢትዮጵያ ይህንን የአሜሪካ ተሞክሮ ሶማሊላንድ ላይ መተግበር አለባት የሚል ምክረ ሐሳብን ማቅረቤን ማንሳቴን አስታውሳለሁ። መለስ ብላችሁ እንዳልኩት ከወራት በፊት በሶማሊላንድና በሶማሊያ ጉዳይ ላይ የሰራዋቸውን ትንታኔዎች መመልከት ትችላላችሁ። this was exactly ኢትዮጵያ ማድረግ ያለባት። ሶማሊላንድ ጠንካራ የሆነ የወደብ አማራጭ አላት፣ የባርበራ ወደብ። ሶማሊያ ደግሞ ዋናዋ የፌዴራል ስቴት ነች። ከሶማሊያ ጋር ይፋዊ ግንኙነቶች አሉን። ኢትዮጵያ በአንካራው ዲክላሬሽን መሰረት ወይም በአንካራው ስምምነት የሶማሊያን የግዛት አንድነት ለመጠበቅ ተስማምታለች፣ ወይም ግዛት አንድነቷን ለማክበር ተስማምታለች። ታዲያ የግዛት አንድነቷን ስታስከብር ግን ወይም የሶማሊያን የግዛት አንድነት ስታከብር ግን እንዴት ነው በሶማሊላንድ በኩልስ ጥቅሟን የምታስከብረው ከተባለ አሜሪካ ታይዋንን ይዛ በቻይና ጋር ጭምር ጥቅሟን እንደምታስከብረው ሊሆን ይገባል። ያንን አይነት አካሄድ አሁን አሜሪካዎቹ ኤግዛክትሊ ወዴት እያመጡት ነው? ወደ ሶማሊላንድና ወደ ሶማሊያ ጉዳይ እያመጡት ነው። ለዚህ ማሳያ የሚሆናችሁ ምንድነው? በግልጽም እንግዲህ በአሜሪካ የውጭ ጉዳይ ሚኒስቴር ውስጥ በቀረበው ሪፖርት ላይ እንደተመላከተው አሜሪካ የሶማሊያን የግዛት አንድነት ታከብራለች ወይም ሶማሊላንድ የሶማሊያ ግዛት አካል ነች የሚለውን ነጥብ ትስማማለች። ነገር ግን ከሶማሊላንድ ጋር ያላትን በጎ ግንኙነት እንደምትቀጥልና ለተጨማሪ ትብብር የሚሆኑ አማራጮችን መመርመሯን እንደምትቀጥል በግልጽ አስፍራለች። የሶማሊላንዱ ጉዳይ አስፈላጊ ሆኖ በተገኘ ጊዜ ሁሉ በሚፈለገው መንገድ ለማስቀጠል በአሜሪካ በኩል ዝግጁነቱ አለ። ዝግጁነት ብቻ ሳይሆን አማራጮችን እየመረመርን እንቀጥላለን ብለዋል። ኢትዮጵያ ሶማሊላንድና ሶማሊያን በተመለከተ ኤግዛክትሊ መተግበር አለባት ከተባለ ልተገብረው የሚገባው አካሄድ ቢኮዝ ዋንስ ኦልሬዲ በአንካራ ከሶማሊያ ጋር የተፈራረምነው ስምምነት ስላለ አሁን ያንን ስምምነት ጥሰን ለሶማሊላንድ እውቅና ሰጣ ምናምን ወደሚል ነጥብ ውስጥ ገብተን ደግሞ አካባቢው ላይ ሌላ ጩኸት ከሚነሳ ባለው መልኩ ሀገራት እንደና አሜሪካውን እንደቀጠሉበት አይነት መንገድ የባርበራ ወደብን ልንጠቀም የምንችልበትን ቢኮዝ አሁን ባርበራ ወደብን እነሱ በሊዝ እናከራያችሁ ሲሉ ሶማሊላንዶች ያኔ ለ50 ዓመት ምናምን እናከራይ የሚል ሐሳብ ሲያቀርቡ ኢትዮጵያ ለሶማሊላንድ እውቅና ትሰጣለች በሚል ታሳቢነት ነው። አሁን ኢትዮጵያ እውቅና አልሰጠችም፣ ግን ኤምኦዩ ተፈራርማለች። ያ ማለት የንግድ አጋርነትን ለማድረግ ከበቂ በላይ ምክንያት አላት። አንደኛ የኢትዮጵያ ኢኮኖሚ ለሶማሊላንድ እድል ነው። ሁለተኛ የባርበራ ወደብን ያለማችው ዩናይትድ አረብ ኤምሬት ዓላማዋ 2/3 የሚሆነው የኢትዮጵያ ገቢ ወጪ ንግድን በባርበራ በኩል ማድረግ ነው። ስለዚህ እንደ ኢኮኖሚያዊ አማራጭ ሆና ለሶማሊላንድ ኢትዮጵያ ከማንም በላይ ስላለች እውቅና ባይሰጣትም እንኳን በኢትዮጵያ በኩል የሚመጣ የኢንቨስትመንት እድልን በኢትዮጵያ በኩል የሚመጣ ኢኮኖሚያዊ ተጠቃሚነትን አሻፈረኝ ልትል አትችልም። ስለዚህ ግንኙነቱን ምጣኔ ሀብታዊ ትስስርን በሚያጠናክር መንገድ አድርጎ ከዛ አማራጮችን ወደፊት ደግሞ እንዴት ነው የግንኙነት እየተሻሻለ የሚሄደው በሚለው ጉዳይ ላይ አማራጮችን እያዩ መቀጠል የሚቻልበት መንገድ ማሰላሰል ይሄ የኢትዮጵያ መንግስት አካሄድ ሊሆን ይገባል የሚል አቋም አለኝ። አሜሪካ በታይዋን ላይ እና በቻይና ላይ የተገበረችውን አሁን ኢትዮጵያ ደግሞ በሶማሊላንድ እና በሶማሊያ ላይ ዋይኖት ለምን አትተገብረው? በዚህ ጉዳይ ላይ ከዚህ የተሻለ አማራጭ አለ የሚል ሰው ካለ ለመከራከር ወይም ሐሳቦችን ለመለዋወጥ ዝግጁ ነኝ ማለት ነው። በአሜሪካ በኩል ግን አሁን ሶማሊላንድን በተመለከተ ካነሷቸው ሐሳቦች መካከል የባርበራ ወደብን ቃል በቃል በመጥቀስ የባርበራ ወደብ በተለይ ለኢትዮጵያ ላንድ ሎክ ለሆነችው ኢትዮጵያ ያለውን አማራጭነትና ተጠቃሚነት ሊያስጠብቅ በሚችል ጉዳይ ላይም መስራት እንደምትፈልግ ገልጻለች። አሁን እያልኳቸው ያለው ነጥብ በእነ አሜሪካም ጭምር የሚደገፍ ነው። ኢትዮጵያ አማራጭ ወደብ ያስፈልጋታል። ኢትዮጵያ አዎ
ወደብ ያስፈልጋታል። አንድም በባለቤትነት፣ ሁለት ደግሞ ወይ በኪራይ ወይ በሊዝ ምናምን ሁለት መስኮች አሉ ብያቸዋለሁ ከዚህ ቀደም። አሁን ባለቤትነት የሚለውን ጉዳይ ዛሬ እየተነጋገርንበት ስላልሆነ ሆልድ እናደርገውና አማራጭ ማግኘት ወይ በሊዝ ወይ በኪራይ ወይ በምናምን በሆነ መንገድ ብቻ አማራጭ ማግኘት የሚለውን ነጥብ እያነሳን ስንቀጥል የት ነው አማራጯ ሲባል የባርበራ ወደብ ነው አማራጯ። ይህንን ጉዳይ እና አሜሪካም ተረድተው ይህንን የባርበራ ወደብ ኢትዮጵያ እንዴት ትጠቀም በሚለው ላይ እየሰሩ ነው ወይም መንገዶችን እየፈለጉ ነው። የሚፈልጉት ደግሞ አሜሪካና ኢትዮጵያ ካላቸው አጋርነት አንጻር አሁን በዚህ ቀጠና ላይ ኢትዮጵያ የሆነ ወደብ ባለቤት ልሁን ብላ ምናምን ተነስታ ሊመጣ የሚችል ቀውስን አስቡ። ከምን አንጻር ነው? ያው ባለቤት እንሁን ካልን በአሰብ በኩል ነው የምንሞክረው አይደለ? የአሰብ ጉዳይ ደግሞ አሁን ላይ ነገሩን ትንሽ በተለይ የውስጥ ጉዳያችንን ምናምን በሚሉት ጉዳዮች ላይ ያለብን የቤት ስራዎችን መስራት፣ ቀጠናዊ ሁኔታውን ማገናዘብ፣ ነባራዊ ሁኔታ አሁን ላይ ዓለም አቀፍ የኃይል አስተላለፉ ምን ይመስላል፣ ቀጠናዊ የኃይል አስተላለፉ ምን ይመስላል፣ የሚድል ፓወር ሀገራቱ እነ ዩናይትድ አረብ ኤምሬት እነ ሳውዲ እነ ምናምን የምንላቸው ምን ፍላጎት አላቸው፣ እነዛ ጉዳዮች እነ ቱርክም እነ እስራኤልም መጥተዋል። የሆነ ቋፍ ስላለ በእንደዚህ አይነት ቋፍ በበዛበት ሁኔታ ላይ ነገሮቹ ሌላ አይነት ክረት ውስጥ የሚገቡበትን መንገድ በር መክፈት ስለማያስፈልግ አማራጭ መፈለግ የሚለውን ነገር ግን ደግሞ አሁን ያልናቸውን ጫናዎች ሁሉ በተወሰነ ቀለል ባደረገ መልኩ ልንቀጥልበት እንችላለን። ያንን አካሄድ ሁሉም ዓለም ላይ ያለ ሁሉ ሀገር ይደግፈናል። ስለዚህ እና አሜሪካም ጭምር በዚያው በነ ባርበራ ላይ ኢትዮጵያ እንዴት ትጠቀም የሚለውን ነጥብ መስራት እንፈልጋለን እያሉ ነው። ይህንን የተገኘውን አጋጣሚ በመጠቀም ለጊዜውም ቢሆን ከጅቡቲ ደግሞ ሌላ አማራጭ ኢትዮጵያ ቢኖራት ጅቡቲ ላይ ያላት ጥገኝነት ቢቀንስ በብዙ መልኩ ተጠቃሚ ያደርገናል። በየዓመቱ የምንከፍለው እንግዲህ አንዳንድ ህዳሴ ግድብን ያክል የሚያወጣ ክፍያ ለጅቡቲ ይከፈላል እንደምታውቁት አይደል? በገቢና ወጪ ንግድ ላይ እንዲህ አይነት እድሎች እኛ ጋር ስላሉ አሁን በነ ባርበራ በኩል ዋይኖት አነስተኛ ዋጋ ዝቅተኛ ዋጋ ቀርቦልን ሊሆን ይችላል፣ አላቅም። ብቻ አማራጭ ማብዛት በሚለው አካሄድ ላይ የኢትዮጵያ መንግስት የባርበራ ወደብን ልጠቀም ብሎ ቢነሳ ይህ አካሄዱ በእነ አሜሪካም ጭምር ይደገፋል። አሜሪካ መደገፏ ምን ልዩነት አለው? አሜሪካ ምንም እንኳን በስልጣኔዋ አመሻሽ ላይ ያለች ሀገር ብትሆንም ስቲል ግሬት ፓወር ነች፣ የማይካድ ነው። ግሬት ፓወር ማን ናችሁ ብላችሁ ብትጠይቁ ብታነቡ አሜሪካ፣ ቻይና እና ራሽያ ነው የሚላችሁ። ከነሱ ማን ይበልጣል ቢባል አሜሪካ ነው የሚላችሁ። ኤኒ ዳታ ኤኒ መረጃ ማለት ነው። ምናልባት ከ2030 በኋላ ነገሩ ተቀይሮ እነ ቻይና የፊት አውራሪነቱን ሚና ሊይዙ ይችላል ተብሎ ይጠበቃል። አሁን ግን ባለው ነባራዊ ሁኔታ ነገሩ በዚህ መልኩ የሚገለጽ ነው፣ የማይካድ ነው፣ የአደባባይ ሀቅ ነው። እና አሜሪካ አቅም አላቸው፣ ጉልበት አላቸው፣ የጦር መሳሪያ አላቸው፣ ኢኮኖሚያቸው ትልቅ ነው። ብዙ ነገር ማንሳት እንችላለን። ያው ኢራን ላይ ሲሄድ ነገሩ ተፈተነው በብዙ ተብረከረኩ እንጂ ምንም እኮ የሚካድ ነገር አይደለም አሜሪካ ጠንካራ ሀገር የመሆኗ ጉዳይ። ስለዚህ በዚህ ቀጠና ላይ ደግሞ እንዴት ነው ጥቅማችንን የምናስከብረው ሲባል አንዱን የምናስከብርበት መንገድ ከጎናችን የኛን ኮዝ ለምሳሌ ኢትዮጵያ ወደብ ላግኝ የወደብ ተደራሽ ልሁን ብላ ስትነሳ ይህንን ኮዟን እነማን ይደግፉታል? ጠንካራ ሀገራት ይደግፉታል ወይስ ደካማዎች ይደግፉታል? ማተር ያደርጋል። ይሄ እና አሜሪካም ይደግፉታል የሚለውን ጉዳይ እንደ ቢግ ዲል የማነሳው ጠንካራ ሀገራት የኢትዮጵያን የባህር በር አማራጭ በተለይ በባርበራ ወደብ በኩል እየተከናወነ ያለውን ጥረት እና አሜሪካና ዋሽንግተን ስለሚደግፉት ጭምር ነው ለማለት ስለፈለኩኝ ነው። እንግዲህ በዚህ ደረጃ ሶማሊያ የሶማሊላንድ የምትባለዋ እንግዲህ ብሬኪንግ አዌይ ስቴት ወይም ተገንጣይ ክልልን በተመለከተ ዋሽንግተን ለሞቃዲሾ ጥሩ የሚባል ዜና አሰምታለች። ሀርጌሳ የሶማሊያ ግዛት አካል ነች፣ ሉዓላዊ ግዛት ነች የሚለውን ጉዳይ አምናለች። ይሄ የተሰማው ግን ሶማሊያ በተረጋጋችበት ሰዓት ቢሆን ኖሮ የበለጠ ትርጉም ይኖረው ነበረ። በጣም የሚያሳዝናችሁ በትላንትናው ዕለት ባሳለፍነው ሮብ ማለት ነው እነዚህ ዜናዎች ወይም ከአሜሪካ በኩል የተሰሙት ዜናዎች ከመውጣታቸው ከመሰማታቸው በፊት ሌሎች በጣም ከበድ የሚሉ ዜናዎች እየተሰሙ ነበረ። በሶማሊያ ርዕሰ መዲና ውስጥ በጣም ውጥረት አይሏል። በትላንትናው ዕለት እንኳን ከፍተኛ የተኩስ ልውውጥ ነበረ። የፌዴራል መንግስት ኃይሎች በታዋቂው የተቃዋሚ ጎራ መሪና በቀድሞው ጠቅላይ ሚኒስትር ሐሰን አሊ ኻይሬ መኖሪያ ቤት ላይ ጥቃት መሰንዘራቸውን ተከትሎ እንግዲህ ባሳለፍነው ሮብ በሶማሊያ ዋና ከተማ ሞቃዲሾ ውስጥ ከባድ የተኩስ ልውውጥ ተቀስቅሷል። ይህም አገሪቱን ወደ ረጅም የእርስ በርስ ጦርነት ውስጥ ትገባለች የሚለው ስጋት እንዲያይል አድርጎታል።
ነገሩ በጣም እንደከረረ የሚገባችሁና የምትረዱት ደግሞ የተባበሩት መንግስታት ድርጅት የአውሮፓ ህብረትና ሌሎች 17 ሀገራትን አጠቃሎ በነገራችን ላይ ከነዚህ 17 ሀገራት መካከል ብቸኛዋ አፍሪካዊ ሀገር ኬንያ ነች። ኬንያን ጨምሮ ሌሎች የ16 የምዕራቡ ዓለም ሀገራት የተጠቃለሉበት በጥቅሉ 17 ሀገራት የያዘ በሶማሊያ እርስ በርስ ጦርነት እየተፋለሙ ያሉ መሪዎች በአስቸኳይ እንግዲህ በምርጫ ፍኖተ ካርታ ላይ እንዲስማሙ በጋራ ጥሪ አቅርበውላቸዋል። 17 መሆናቸው በራሱ የሚነግራችሁ ነገር አለ። ምን ያክል ሀገሪቱ በዚህ ሰዓት ላይ በስጋት ውስጥ እንዳለች የሚያመላክት ነው። ይህ ጥሪ የተደረገ ወይም የተባበሩት መንግስታት ድርጅት የአውሮፓ ህብረት አባል የሆኑ ምናምን እንደዚህ 17 የሚሆኑ ሀገራት በምርጫ ፍኖተ ካርታው ላይ ተስማሙ ሲሉ ለሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ እና እንዲሁም ለተቃዋሚ ጎራ ላይ ላሉ ወገኖች ጥሪ ያቀረቡት በፕሬዝዳንቱና በተቃዋሚዎቹ መካከል ያለው መራር የስልጣን ሽንኩቻ በጣም ከጊዜ ወደ ጊዜ እየተባባሰና እንግዲህ ይችን በቀላሉ ልትናጋ የምትችል የአፍሪካ ቀንድ ሀገር ወደ ባሰ ውጥረትና ግጭት ውስጥ እንዳያስገባት ስጋቶቹ በበረቱበት ወቅት እንደሆነ በመገለጽ ላይ ይገኛል። በነገራችን ላይ ይሄ ስጋት ለምን መጣ የሚለውን ነገር ካያችሁ ወይም በዚህ ሰዓት ላይ በሶማሊያ ውስጥ እንዲህ አይነት የፌደራሉ መንግስትና የተቃዋሚ ጎራዎች እና ሐሰን ሼክና የተቃዋሚ ጎራዎቹ ወደ ምን አይነት ግጭት ውስጥ እንዲገቡ የሚለውን ጥያቄ ካነሳችሁ መሰረታዊ ምክንያት አሁን እንግዲህ በስልጣን ላይ ያሉት ፕሬዝዳንት ሐሰን ሼክ መሐሙድ የስልጣን ዘመናቸው ያበቃው በሜይ 15 ነው። ሜይ 15 ማለት ያው ከሁለት ሳምንት በፊት ገደማ ተብሎ የሚገለጽ ማለት ነው። ታዲያ እንግዲህ እሳቸው የስልጣን ዘመናቸው ሲጠናቀቅ መቼስ ፕሬዝዳንት አይደሉ፣ የስልጣን ዘመናቸውን አራዘሙ በራሳቸው ስልጣን። ያን ሲያደርጉ የስልጣን ዘመናችሁ አልቋል ብለው የተቃዋሚ ጎራዎቹ ፕሬዝዳንት ሐሰን ሼክ መሐመድ ከስልጣን ይነሱ፣ ከዚህ በኋላ እንደ ፕሬዝዳንት አንቆጥራቸውም፣ ለምን የስልጣን ጊዜያቸው አልቋል በማለት የተቃውሞ ድምፃቸውን ማሰማት ጀመሩ። እንግዲህ ሐሰን ሼክ መሐሙድ የስልጣን ዘመናቸው ካበቃ ከሁለት ሳምንት በኋላ ነው ታዲያ እንዲህ አይነት የተባበሩት መንግስታት ድርጅት ጥሪዎች የአውሮፓ ህብረት ያው እነ ኬንያም የተጠቃለሉበት 17 ሀገራት በጋራ በመሆን ረባካችሁ በምርጫው ፍኖተ ካርታ ላይ ተስማሙ የሚል ጉዳይ ነው የጠየቁት። አሁን በምርጫው ፍኖተ ካርታ ላይ ደግሞ ለምን አልተስማሙም ከተባለ ቀደም ብሎ ሐሰን ሼክ መሐሙድ በሶማሊያ ፖለቲካዊ አስተዳደሩን ህገ መንግስታዊ ማሻሻያ አድርገዋል። ያ ህገ መንግስታዊ ማሻሻያ የምርጫ ሂደት ላይ ጭምርም ጫና የሚያሳድርና የምርጫ አመራረጥ ሂደት ላይ አዲስ ነገር ይዞ የሚመጣ ነው። አሁን ጎሳን መሰረት ባደረገ መልኩ ነው እንግዲህ በሶማሊያ ምርጫ የሚከናወነው። 4.5 የሚባል አይነት ህግ አላቸው። 4.5 ሩል የሚሉት ማለት ነው። ጎሳን መሰረት ያደረገ ነው። በዝርዝር አልገባበትም እሱን ነጥብ። ይሄ ጎሳን መሰረት ያደረገ የምርጫ አከዋወን ሂደትን በመቀየር በቀጥታ ዜጎች ፕሬዝዳንታዊ ምርጫ እንዲያደርጉ ወይም ፕሬዝዳንታቸውን እንዲመርጡ ነው እና ሐሰን ሼክ የሚፈልጉት። ተቃዋሚዎቹ ደግሞ ምንድነው የሚሉት? ለምን በጎሳ አማራጭ ወይም በጎሳ መሪዎች አማካኝነት ምርጫው ሊከናወን ይገባል፣ ከዚህ ቀደም የነበረው ስርዓት ሊቀየር አይገባም የሚል ተቃውሞን ያሰማሉ። ይሄንን እንግዲህ የሐሰን ሼክ መሐሙድ አስተዳደር በሶማሊያ ህገ መንግስት ላይ ማሻሻያ አድርገው ምርጫውን ጭምር ተጽዕኖ ማሳደር መፈለጋቸውን በሶማሊያ ውስጥ የሚገኙ ክልሎች በተለይ እንደነ ፑንትላንድ የመሰሉ እንደነ ጁባላንድ የመሰሉ በሶማሊያ ያሉ ክልሎች እንደምንድነው የሚመለከቱት? በክልሎች ያላቸውን አቅምና ስልጣን በማዳከም የፌደራሉ መንግስት ወይም ሞቃዲሾ ውስጥ ያለው ባለስልጣን ብቻ ገኖ እንዲወጣ የሚያደርግ አይነት ፍላጎት ነው፣ የኛን ስልጣን የመቀማት ፍላጎት ነው ሲሉ ይቃወማሉ ማለት ነው። እንግዲህ ከዚህ ጋር ተያይዞ ነው በሶማሊያ ውስጥ አሁን እያነሳንለት ያለው አለመረጋጋት የተከሰተው። ትላንት ሮብ በተቃዋሚ ጎራዎች ታጣቂዎችና በመንግስት ወታደራዊ ኃይሎች መካከል የተፈጠረው የተኩስ ልውውጥም ዛሬም በተለያዩ ዛሬ ማለት ዕለተ ሐሙስ በተለያዩ የሶማሊያ አካባቢዎች ላይ ጭምር እየታየ ነው የሚሉ አይነት ዘገባዎች በመውጣት ላይ ናቸው። ለዚህ ነው ሶማሊያ ድጋሜ ወደ እርስ በርስ ጦርነት ውስጥ ልትገባ ነው የሚለው ጉዳይ
ደግሞ ደጋግሞ በመሰማት ላይ የሚገኘው። ታዲያ እንግዲህ አስቡት በእንደዚህ አይነት ነባራዊ ሁኔታ ላይ ሆና እና አሜሪካ የሶማሌላንድን ጉዳይ አንስተው ሶማሌላንድ የሶማሊያ አካል ነች ማለታቸው ምን ይፈይዳል? ኦልሬዲ ሀገሪቱ on the brink of collapse ልበል ከባድ ሊባል የሚችል አደጋ ተደግኖባታል። ክልሎች አውቶኖመስ የመሆኑ ራሳቸውን በራሳቸው የማስተዳደር ጥያቄያቸው ከመቼውም ጊዜ በላይ ጠንክሯል። ፑንትላንድ ጁባላንድን ሄዶ መመልከት ነው ወይም ገብቶ ሪሰርች አድርጎ መመልከት ነው ያለው እንቅስቃሴ። ይሄ ስልጣንን በእጃቸው ጨብጠው የመቀጠሉ አዝማሚያ ማለት ነው። ሶማሌላንድ ውስጥማ ጭራሽ አይታሰብም። ሶማሌላንድ እኮ ባለፉት ዓመታትም ለነገሩ ከዚህ ሶማሊያ ውስጥ ካለው ፖለቲካ በተለየ ሁኔታ የራሷ የሆነ ምርጫ እያከናወነች ምናልባትም በዚህ ቀጠና ላይ ይላሉ በርካቶች እንደ ሶማሌላንድ አይነት ዲሞክራሲ ያለበት ሀገር የለም ይላሉ። በዚህ በአፍሪካ ቀንድ ቀጠና ላይ ሶማሌላንድ ትደነቃለች። እና በዚህ ደረጃ እንግዲህ የውስጥ መከፋፈሉ እየተባባሰ ባለበት ሰዓት ላይ አሜሪካ ሶማሌላንድ የሶማሊያ አካል ነች ማለቷ ሰማው ይሄ እየታየ ያለውን ነገር ለማረጋጋት የመጣ ፍላጎትም ሊሆን ይችላል ብዬ አስባለሁ። ቢካዝ እየተጠናከረ የመጣው የውስጥ ቀውስ እንዳልኳችሁ በሆርሙዝ ሰርጥ ምክንያት እንግዲህ ዓለም ላይ የመጣው ቀውስን አሁን ደግሞ በኤደን ባህረ ሰላጤና በቀይ ባህር መግቢያ ላይ የሚመጣ ከሆነ ምን አይነት ሁኔታ ሊፈጠር እንደሚችል መገመት ነው። እነዛን ነገሮች ከመሆናቸው ከመመልከታቸው በፊት ሶማሌላንድ ጭራሽ የመገንጠል አይነት ሂደት ላይ ያለችው በእነ እስራኤል ዕውቅና የተሰጣት ያችን ሀገር የሶማሊያ አካል ነች ሲሉ ለሌሎቹ የሚሰጠው መልእክት አለ። እነ ፑንትላንድ እነ ጁባላንድ ምናልባት ከሶማሊያ የመገንጠል አይነት ሂደትን እያሳዩ ናቸው። በእርግጥ አሁን ፑንትላንድ ውስጥ አለ እንዲህ አይነት እንቅስቃሴ፣ እነሱም ጋር ከሶማሊያ የመገንጠል አይነት አዝማሚያ አለ እና ያ አይነት ነባራዊ ሁኔታዎችን አሜሪካ እንደማትደግፍ ለማሳየት የተጠቀመችበት ምልክታዊ አይነት አካሄድም ተደርጎ ይቆጠራል እንጂ እንደው አሜሪካ በቃ ከዚህ በኋላ ለሶማሌላንድ ዕውቅና ልትሰጥ የምትችልበት አይነት ሁኔታ የለም ብሎ መደምደም እንደማይቻል ልብ ሊባል ይገባል። ኢትዮጵያም በዚህ ቀጠና ላይ ዋናው እንግዲህ ምንድነው ብሔራዊ ጥቅሟ እስኪ ብለን እናንሳ። ኢትዮጵያ በቀይ ባህር በኤደን ባህረ ሰላጤ በአፍሪካ ቀንድ ቀጠና ላይ ምንድነው ብሔራዊ ጥቅሟ? ይህን ጉዳይ እኮ ከተመለከትን አንዱና የመጀመሪያ የምናነሳው ሰላምና ጸጥታ ነው። ፒስ ኤንድ ሴኩሪቲ። በቀይ ባህርና ኤደን ባህረ ሰላጤ ላይ ቀውስ ተፈጥሮ የኢትዮጵያ ገቢ ወጪ ንግድ ጉሮሮውን ቢያዝ ለኢትዮጵያ ኢኮኖሚ ሊያመጣ የሚችለው መከራ ይታወቃል አይደል? አሁን በሆርሙዝ ሰርጥ መዘጋት ሳቢያ እንኳን እኮ ከሳውዲ አረቢያ፣ ከዩናይትድ አረብ ኤምሬት፣ ከኦማን ድገመው ከሳውዲ አረቢያ፣ ከዩናይትድ አረብ ኤምሬት፣ ከኦማን የምናመጣው የነዳጅ ምርት ጉዳይ አደጋ ተደግኖበታል። አሁን ደግሞ አስቡት በዚህ ቀጠና ላይ ሌላ ነገር ቢመጣ ሌላ ቀውስ ቢፈጠር ለኢትዮጵያ ብሔራዊ ጥቅምም ጭምር አደጋ ያመጣል። ለዛ ነው ሰላምና ጸጥታ የኢትዮጵያ መንግስት በዚህ ቀጠና የሚያስቀድመው ብሔራዊ ጥቅም ነው ብየማምኑ። ይሄ የኔ እይታ ነው። ማለት ሪዝን አውት ማድረግ እችላለሁ ፔፐር ስለሰራሁበት ይሄ ሰላምና ጸጥታ በሚለው ጉዳይ ላይ በደንብ ሪዝን አውት ማድረግ እችላለሁ። እና ይሄ የኢትዮጵያ ብሔራዊ ጥቅምም ከሰላምና ጸጥታ ጋር ስለሚገናኝ ኢትዮጵያ በአንድም ይሁን በሌላ የዚህን አካባቢ ሰላም ማስከበር አለባትም ብለን እኮ ስንከራከር የሰላምና ጸጥታ ጉዳይ የሷ ብሔራዊ ጥቅም ስለሆነ ጭምር ነው እንጂ አሜሪካ የሀውቲ ጉዳይ ስለሚያሳስባት አይደለም። ለራሷ ለኢትዮጵያ ስትል ነው ኢትዮጵያ የባህር ኃይሏን አቋቁማ አካባቢውን እንዴት ነው ሰላምና ጸጥታ ማስከበር የምችለው በሚለው ላይ የሆነ እርምጃ ትራመድ የምለው የራሷ ብሔራዊ ጥቅም ስለሆነ በሶማሊያ ውስጥ ካለው ነባራዊ ሁኔታ አንጻር ኢትዮጵያም ልትቆም የሚገባበት ስፍራ የት ነው? የሰላምና ጸጥታ ጉዳይ የሚለው ነጥብ ነው ማለት ነው። ለዛ ነው የሰላምና ጸጥታ የሚለው ጉዳይ ሲቀድም በምን አይነት መንገድ ጥቅሟን ደግሞ ማስከበር ትችላለች ተብሎ ጥያቄ ይነሳል። ለምሳሌ በባህር በር እንዴት ታስጠቅማለች፣ በሌሎችም አማራጮች እንዴት ከተባለ ለምሳሌ ሶማሌላንድና ሶማሊያን እያወራን ስለሆነ እና አሜሪካ ታይዋን ላይ የሞከሩትን ቻይና ላይ የተገበሩትን ስትራቴጂክ አምቢጉዊቲ ወይም ስልታዊ ብዥታ የሚባለውን አካሄድ አሁን
በዚህ በሶማሌላንድና በሶማሊያ ግንኙነት ውስጥ ኢትዮጵያ ብትተገብረውና ብትሄድበት አንደኛ የሰላምና ጸጥታን በማስጠበቅ ረገድ ሚናዋ እንዲጎላ ያደርጋል። ስቲል ደግሞ ጥቅሟንም አማራጭ ወደብ የሚለውንም ጉዳይ ተደራሽ ማድረግ ትችላለች። ከዚህ ነባራዊ ሁኔታ ኢትዮጵያ በዚህ መልኩ ተጠቃሚነቷን ማስከበር አለባት የሚል አቋምና አተያይ አለኝ። ለዛሬ ያዘጋጀሁላችሁ ጥንቅር ይህንን ይመስል ነበር። ክብራትና ክብራን አብራችሁ ስለነበራችሁ ልባዊ ምስጋና ይበያላችሁበት ይድረስ። ሐሳብ አስተያየቶቻችሁን በኮሜንት መስጫው ሳጥን ላይ ያስቀምጡልኝ። ነፃነት ላቀው ነበርኩኝ። በገበያ ፖድካስት በየዕለቱ በእንዲህ አይነት መረጃዎች እንገናኛለን። በአፍሪካ ቀንድ መረጃዎች፣ በመካከለኛው ምስራቅ መረጃዎች አስፈላጊ ሆኖ ሲገኝ ወደ ኢንዶ ፓሲፊክ፣ ወደ ኢስተርን ኢሮፕ፣ ወደ ቬንዙዌላ በቅርቡ ባይዘው ቬንዙዌላን በተመለከተ በጣም የሚገርም ነገር እያዘጋጀው ነው ይዤላችሁ እመጣለሁኝ። ቬንዙዌላና እስራኤል እንዴት እንደሚገናኙ አሳያችኋለሁኝ። በዓለም የጂኦፖለቲካ ነባራዊ ሁኔታ ላይ መከታተል ለምትፈልጉ፣ መረጃ ለምትፈልጉ፣ ዓለምን ከያላችሁበት ሆናችሁ መዳሰስ መመልከት ለምትፈልጉ ገበያ ፖድካስት ትክክለኛ ቦታችሁ ነው። ነፃነት ላቀውም በዚህ ይገኛለሁኝ። መልካም ጊዜ፣ መልካም ቆይታ ሁንላችሁ።